ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 2 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አፋብን ሸዋ ጠቅላይ ግዛት እዝ ላለፉት ቀናት ባደረጋቸው ተጋድሎች ከፍተኛ ድል ማስመዝገቡን ሲቀጥል አገዛዙ ንጹሃንን መጨፍጨፉን ቀጥሏል። ዝርዝር ግንባር መረጃዎችን ይዘናል። በከዳተኞቹና ማስረሻ ሰጤና በብልጽግና ተቀጣሪ አክቲቪስቶች አርበኛ ዘመነ ከኤርትራ ሆኖ ነው ፋኖን የሚመራው ለተባለው ፕሮፓጋንዳ የፋኖ አመራሩ ምላሽ ሰጥቷል። የትግራይ ሃይማኖት አባቶች አፈንግጠው ወጥተው በአፋር የሰፈሩ የትግራይ ኃይሎችን ለማናገር ወደ አፋር መጓዛቸው ተነግሯል። የሩሲያና የኦማን የውጭ ጉዳይ ሚኒስትሮች በስልክ ከተወያዩ በኋላ በኢራንና በዩናይትድ ስቴትስ መካከል የተጀመረው ድርድር መቀጠል አለበት ብለዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አፋብን ሸዋ ጠቅላይ ግዛት እዝ ላለፉት ቀናት ባደረጋቸው ተጋድሎች ከፍተኛ ድል ማስመዝገቡን ሲቀጥል አገዛዙ ንጹሃንን መጨፍጨፉን ቀጥሏል። ሸዋ ላይ ለከበባ የመጣው የአገዛዙ አየር ወለድ ኮማንዶ ሰራዊት በስቦ በመምታት የውጊያ ስልት ተመቷል። በአገዛዙ ሰራዊት ንጹሃኖች በግፍ ተረሽነዋል። በሸዋ ጠቅላይ ግዛት ከፋኖ የሚወሰድበትን ጠንካራ ምት መቋቋም ያቃተው የብልጽግና ስርዓት ወንበር አስጠባቂ ሰራዊት የበቀል በትሩን መሳሪያ ባልታጠቁ ኃይሎች ላይ ፈጽመዋል። በዚህም የአገዛዙ ጥቃት በርካታ ንጹሃኖች የተረሸኑ ሲሆን በርካቶች ደግሞ ታግተው በአገዛዙ ሰራዊት ተወስደዋል። እንዲሁም የንጹሃን መኖሪያ ቤቶች በድሮን በተዋጊ ሄሊኮፕተሮችና በመድፍ ተደብድበው እየወደሙ እየተቃጠሉ ይገኛሉ። በአማራ ምድር የኦሮሞ ብሔረሰብ አስተዳደር ልዩ ዞን ተብሎ ከከሚሴ የተነሱ የኦነግ ሸኔ ታጣቂዎች ከስርዓቱ መከላከያ ሰራዊት ጋር ተቀናጅተው በከባድ መሳሪያ ሽፋን በመታገዝ በንጹሃን ላይ ከባድ እልቂት ፈጽመዋል። በይፋትና ጥሙጋ አውራጃ በኤፍራታና ግድም ማኛ ቀበሌ ዘንቦ ቀበሌ ልዩ ቦታው ግንብ ተብሎ በሚጠራው አካባቢ 14 አርሶ አደሮች በአሰቃቂ ሁኔታ ተገድለዋል። የ14ቱ አርሶ አደሮች አስክሬን ጥር 29 2018 ዓ.ም በአንድ ቤተክርስቲያን ውስጥ ስርዓተ ቀብራቸው ተፈጽመዋል። ከፋኖ በሚወሰድበት እርምጃ ከባድ ኪሳራን የተከናነበው አገዛዙ በሸዋ የኔትወርክና የመብራት አገልግሎት በመቋረጥ ከከሚሴ የኦነግ ሸኔ ታጣቂዎችን በማስገባት ከመከላከያ ሰራዊቱ ጋር አቀናጅቶ በንጹሃን ላይ የበቀል ጭፍጨፋ ፈጽመዋል። አገዛዙ ንጹሃንን ከመረሸን በተጨማሪም ወጣቶችና ህጻናትን እያፈሰ ይገኛል። ሸዋ ላይ ኔትወርክ አጥፍቶ ለከበባ የመጣውና ህዝቡን ሲጨፈጭፍ የነበረ የብልጽግና ወንበር ጠባቂ የአገዛዙ አየር ወለድ ኮማንዶ ሰራዊት በስቦ መምታት የውጊያ ስልት ዛሬም ተጠናክሮ በቀጠለበት በሸዋ ጠቅላይ ግዛት እዝ አናብስቶች እየተለበለበ ይገኛል። በተቀናጀ ጥቃት ኪሳራ ያስተናገደው አገዛዙ መቋቋም ሲያቅተው እወት፣ ወክፈሌ፣ አርሶ አምባና ሌሎችንም ቦታዎች ለቆ ለመሸሽ ተገዷል። በጥር 30 2018 ዓ.ም በሸዋ ጠቅላይ ግዛት ከሸዋሮቢት ከተማና ከሞላሌ ስፍር ቁጥር የሌለው የአገዛዙ ጦር ሸዋ ጠቅላይ ግዛት እዝን ለማፈን በሶስት አቅጣጫ ወደ ቆቦ፣ ወደ ተሬ፣ ወክፈሌ ወደ ተባሉ ቀበሌዎች አዳሩን ከበባ ለማድረግ ቢሞክርም የሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ከደጃዝማች ተሰማ እርገጤ ክፍለ ጦር፣ ከወንዱ አስቻለው ደሴ ክፍለ ጦር፣ ከበራራ ክፍለ ጦር የተውጣጡ ሻለቆችና የእዙ ቃኝ ንስር ሻለቃ ጋር በመጣመር መንግስት ወደሚባል ቦታ ስቦ በማስገባት በጠላት ላይ ከፍተኛ ኪሳራ ደርሰውበታል። ከሌሊቱ 11 ሰዓት የጀመረው አውደ ውጊያ ሙሉ ቀን የቀጠለ ሲሆን አገዛዙ በሄሊኮፕተር ጭምር ሙትና ቁስለኛውን እየለቀመ ይገኛል። ዛሬም 6ኛ ቀኑን እያስቆጠረ ባለው አውደ ውጊያ በተመሳሳይ የዜና እስከተጠናከረበት ጊዜ ድረስ በቆቦ በውስጥ ኤምቧይ ትንቅንቁ እንደቀጠለ ነው። በከዳተኞቹና ማስረሻ ሰጤና በብልጽግና ተቀጣሪ አክቲቪስቶች አርበኛ ዘመነ ከኤርትራ ሆኖ ነው ፋኖን የሚመራው ለተባለው ፕሮፓጋንዳ የፋኖ አመራሩ ምላሽ ሰጠ። የአማራን ትግል ክዶና ራሱን ማዋርደው ለብልጽግናው አገዛዝ ያደረው ማስረሻ ሰጤ የተባለው ግለሰብ አርበኛ ዘመነ ካሴን ጨምሮ ዋና የፋኖ አመራሮች ኢትዮጵያ ውስጥ የሉም ሲል ቅጥፈት የተሞላበት አስተያየት ሰጥቷል። የማስረሻ የተባለው ሰው በጎጃም አካባቢ የሚንቀሳቀሱትን አርበኛ ዘመነ ካሴን ጨምሮ ዋና የፋኖ አመራሮች በኢትዮጵያ ውስጥ እንደሌሉ እንቅስቃሴውን ከሀገር ውጪ ሆነው ይመራሉ ሲልም ነው የተሰማው። ይህን አስመልክቶ የአፋብን ቴዎድሮስ እዝ ወታደራዊ አማካሪ አርበኛ ማንችለው ተስባለው በሰጠው ምላሽ ዘመነ ካሴ ከኤርትራ ሆኖ የፋኖን ሰራዊት ያዛል ብለው ፕሮፓጋንዳ ሊሰሩ የሚሞክሩት ያስተሳሰብ ድንክ መሀይማን አብይ አህመድ ከአረብ ኤምሬቱ ቢን ዛይድ በቀጥታ እንደሚታዘዝ የምትነግሩን ራሳችሁ አይደለም ወይ ብለን አቻ ምላሽ አንሰጥም ብለዋል። ተላላኪነትን በታሪክም ሆነ አሁናዊ ታሪካችን ላይ አይገኝም። እንደ ህዝብ የተደረገብን የዘር ፍጅት
ተላላኪነት በሚል ሾተላይነት እንዲዳፈን እንዲደረግ አንፈቅድም፣ የሆነብንን ሁሉ አንረሳም ሲልም አብራርተዋል። የትም ቦታ ላይ ይሁን ግን በመሪ የሚታዘዝ ኃይል መኖሩን ማመናችሁ በቂ ነው ያለው አርበኛ ማንችሎት የቦሌ መንገዱ በር በእጃችን እስኪገባ በሱዳንም ሆነ በሶማሌ፣ በኤርትራም ሆነ በጅቡቲ፣ በኬንያም ሆነ በደቡብ ሱዳን መሿለኪያ በሮች ሁሉ ተዟዙረን የዲፕሎማሲ አቅማችንን እየገነባን ዓለም ላይ ሊኖረን የሚገባውን የግንኙነት መረብ እናሳልጣለን ሲል ገልጿል። በዚያ መስመር ውስጥ አፍሪካም ሆነ አሜሪካ፣ አውሮፓም ሆነ ኤዚያ እንዲሁም አረቡ ዓለም አሉ በማለትም አብራርተዋል። በህፃን ልጅ እጅ ላይ ያለውን ስልጣን እንዳይጸና እንዳደረግነው ሁሉ ከእጁ ነጥቀን ለሀገር የሚበጅ ተግባርን እንሰራበታለን። የነገን ጮራ መውጣት ያክል ቅርብ ነው ብሏል። ፍርሃትና ስጋት ብዙ እንደሚያናግር ብናውቅም ከመሆን የማይገድበንን ነገር የአብይ ሳይበር የጁላ እግረኛና የይልማ አየር ኃይል ተረባርበው ያልቀለበሱትን የፋኖን ትግል በከዳተኛ የወሬ ድሪቶ ልትመክተው አትችልም ሲል አብራርተዋል። የቁስ ሰቀቀን ያለባቸው ሁሉ የዚህን ትግል ቅድስና በፍጹም ሊረዱት አይችሉም። የረከባ ጥጃ ጠብቀን አላደግንም። የነጻነትን ታሪክ ሀሁ ብሎ ያስተማረን ህዝብ ልጆች ነን። በትግላችን ክብር፣ ኩራትና ማንነት ታሪክ እየተጻፈ ነው ብሏል። አርበኛው ከመልእክቱ ጋር ያያይዘውን ፎቶ ጠቅሶም እንዲህ ብሏል። ለማንኛውም ከታች ያለው ምስል ጎጃም አማራ ውስጥ ሲሆን ዘመነ ካሴና በቪዲዮ ጥሪ ከኤርትራ የሚታዘዙት የተባሉት እነማንቼ የትላንት ውይይታቸው ላይ የተነሳ ፎቶ ነው። የትግራይ የሃይማኖት አባቶች አፈንግጠው ወጥተው በአፋር የሰፈሩ የትግራይ ኃይሎችን ለማናገር ወደ አፋር መጓዛቸው ተነገረ። ከትግራይ ሁሉም የሃይማኖት ተቋማት የተውጣጡ የሃይማኖት አባቶች ከትናንት በስቲያ ጥር 30 2018 ዓ.ም ከመቀለ ከተማ ወደ ትግራይና አፋር ድንበር ድረስ ተጉዘው ነበር። የሃይማኖት አባቶቹ ቦታው ላይ ሆነው በሰጡት መግለጫ የጉዟቸው ዋና ዓላማ በትግራይ ኃይልና ሰራዊት ሰላም ትግራይ ሀራ መሬት ብሎ ራሱን በሚጠራው ታጣቂ ኃይል መካከል ሰሞኑን ውጊያ መካሄዱን ተከትሎ ዘላቂ እርቅ እንዲወርድ ለመለመንና ለመገሰጽ ነበር። የሃይማኖት አባቶቹ የታጣቂ ኃይል አመራሮችንም አግኝተው ለማነጋገር ያደረጉት ሙከራ እንዳልተሳካ ቦታው ላይ በመሆን ከሰጡት መግለጫ ለመረዳት ተችሏል። የሃይማኖት አባቶቹ ተስፋ ባለመቁረጥ የእርቅ ጥረታቸውን አጠናክረው እንደሚቀጥሉ ተናግረዋል። ሰራዊት ሰላም ትግራይ ሀራ መሬት ብሎ ራሱን የሚጠራውንና በነጌታቸው ረዳ የሚመራውን ታጣቂ ኃይል ይህንን መረጃ እስከተጠናከረበት ጊዜ ድረስ ስለ እርቅ ሂደቱና ጥረቱ በይፋ የሰጠው መግለጫ የለም። የታጣቂ ኃይሉ ከፍተኛ አመራሮች በግላቸው የማህበራዊ ትስስር ሚዲያ ገጽ የዘገየ ለአንዱ ወገን ያደላ እጃችሁን ስጡ ለማለት ያለመ በማለት በማጣጣል ጽፈዋል። ይህ ቡድን የሚመራው በነጌታቸው ረዳ እንደመሆኑና የሚደገፈውን በብልጽግና በመሆኑ እንደዚህ አይነት የእርቅ እንቅስቃሴ በሩን ይከፍታል ተብሎ አይጠበቅም የሚል አስተያየት እየተሰጠ ነው። የትግራይ የሰላምና የጸጥታ ቢሮ የሃይማኖት አባቶች የእርቅና የተግሳጽ ጥረት ሙከራ ለመሳካት ተከትሎ ባወጣው መግለጫ የሃይማኖት አባቶች ጥረትና ድካም በማድነቅና በሚገጥሟቸው እንቅፋቶች ሳይደናቀፉ ያለመታከት የጀመሩት የሰላም ጥረትን አጠናክረው እንዲቀጥሉ በመማጸን የእርቅ ጅማሬው እንዲሳካ ግማሽ መንገድ ተጉዘን እንደግፋለን ብሏል። የብልጽግናው አገዛዝ በአገር ውስጥ የትግራይ ኃይሎች ተቃዋሚ ያላቸውን እነዚህን ታጣቂዎችና የኤርትራ መንግስት ተቃዋሚ ያላቸውን እንደ ብርጌድ ንሓመድና የቀይ ባህር አፋር ዴሞክራሲያዊ ግንባር የመሳሰሉ ታጣቂዎችን እየረዳ መሆኑ ይታወቃል። ሆኖም ኤርትራንና የትግራይ ኃይሎችን ፋኖን ይረዳሉ በሚል ይከሳል። ነገር ግን ራሱ በይፋ የሚደግፈው ኃይል እያለ ከኤርትራና ከትግራይ ኃይሎች ጋር ተጨማሪ ውጊያ ለመክፈት ምክንያት እያመቻቸ ነው። የሩሲያና የኦማን የውጭ ጉዳይ ሚኒስትሮች በስልክ ከተወያዩ በኋላ በኢራንና በዩናይትድ ስቴትስ መካከል የተጀመረው ድርድር መቀጠል አለበት አሉ። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እና የኦማን ባድር አልአሳዲ በሁለቱ ተደራዳሪ ሀገራት መካከል ወታደራዊ ሰጣ ገባን ለማስቀረት ንግግራቸው መቀጠል አለበት ብለዋል። የሩሲያ የውጭ ጉዳይ ሚኒስትር ባወጣው መግለጫ ላይ ኦማን ሁለቱን ሀገራት ለማደራደር እያደረገች ያለችውን ጥረት አድንቋል። በኢራንና በአሜሪካ መካከል ድርድር የተጀመረው አርብ ዕለት ነበር። የኢራን የልኡካን ቡድን በውጭ ጉዳይ ሚኒስትሩ አባስ አራግቺ የተመራ ሲሆን በስቲቭ ዊትኮቭ ከተመራው የአሜሪካው ተደራዳሪ ቡድን ጋር በኦማን ተገናኝቶ ተነጋግሯል። እንደ ኦማን የውጭ ጉዳይ ሚኒስትር መግለጫ ተደራዳሪዎቹ በኢራን ኒውክሌር ፕሮግራም ላይ ጠንካራ ውይይት ያካሄዱ ሲሆን ንግግሩንም የመቀጠል ፍላጎት እንዳላቸው ገልጿል። በሌላ በኩል በየዓመቱ የካቲት ወር መጀመሪያ ላይ የሚከበረው የኢራን አብዮት መታሰቢያ ዝግጅት ላይ ባልተለመደ ሁኔታ የኢራን የበላይ መሪ አሊ ሀሚኒ ሳይገኙ ቀርተዋል። በእርሳቸው ምትክ የኢራን ጦር የበላይ አዛዥ የሆኑት ሜጀር ጀነራል አብዶር ራሂም ሚሳቪ ክብረ በዓሉ ላይ ተገኝተው ንግግር አድርገዋል። የሚሳቪ ጠቅላይ መሪውን ወክለው በመገኘታቸው የተሰማቸውን ክብር ለታዳሚዎች ባደረጉት ንግግር ላይ ገልጸዋል። በኢራኑ የበላይ መሪ ምትክ በበዓሉ ላይ የታደሙትን የተለያዩ ወታደራዊ አዛዦችን ያገኙት ሚሳቪ በንግግራቸው ላይ ከአሜሪካ ጋር ሊኖር ስለሚችል ግጭት በማንሳት ቀጠናዊ ጦርነት ለመጀመር ምንም ፍላጎቱም የለንም ብለዋል። ባለፉት ጥቂት ሳምንታት ተቃዋሚዎች አያቶላ አሊ ሀሚኒ ከስልጣን እንዲወርዱና በህዝባዊ አብዮት
ይዞት የመጣውን የእስላማዊውን ሪፐብሊክ አገዛዝ እንዲያበቃ ሲጠይቁ ነበር። በኢራን ውስጥ በተለያዩ ቦታዎች ለሳምንታት በተካሄዱት የተቃውሞ ሰልፎች ላይ የተሳተፉ በርካቶች ሲታሰሩ፣ በመቶዎች የሚቆጠሩ ደግሞ መገደላቸው ይታወሳል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።